ሰኔ 4 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድርና ፋኖ በሚንቀሳቀስባቸው ቀጠናዎች የፊት ለፊትና የጨበጣ ውጊያው ዛሬም ተጠናክሮ ቀጥሏል። በፍቼ ሰላሌ ቀጠና ደብረ ሊባኖስ ወረዳ ውስጥ ከቀናት በፊት በፋኖ ኃይሎች ቁጥጥር ስር የዋሉትን ስልታዊ ከተሞችና አካባቢዎች መልሶ ለመቆጣጠር ከፍተኛ ወታደራዊ እንቅስቃሴ በአገዛዙ በኩል መጀመሩ ተሰምቷል። በተለይም ሴት ደብርና ውሻ ገደል ተብለው በሚጠሩት የደብረ ሊባኖስ አካባቢዎች ላይ ከፍተኛ ውጊያ ተቀስቅሷል። ይህንን የፋኖ ይዞታ ለመስበር ያገዛዙ መከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይል፣ ሚሊሻና የኮማንዶ ክፍሎች የተሳተፉበት የተቀናጀ ጥቃት የተሰነዘረ ቢሆንም በተደረገው ከባድ ውጊያ በሁለቱም ወገን ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የዜና ምንጮች አረጋግጠዋል። ዝርዝር ዘገባውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። በራያ ቀጠናና ባላማጣ ግንባር የሚንቀሳቀሱት የህወሓት ታጣቂዎች መጠነ ሰፊ የቡድንና የከባድ መሳሪያዎች ስርጭት እያደረጉ መሆኑን የመሬት ላይ መረጃዎች አመልክተዋል። ከቆላ ተንቤንና ከተለያዩ አካባቢዎች የተነሱ ታንኮችና መካከለኛ ርቀት ተኳሽ መሳሪያዎች ወደ ግንባር እየተጓጓዙ ባሉበት በዚህ ወቅት በዛሬው ዕለት ብቻ 14 አዳዲስ የሞርተር መሳሪያዎች በተለያዩ ስልታዊ ይዞታዎች ላይ ተጠምደዋል። ይህ በእንዲህ እንዳለ በህወሓት ወታደራዊ መዋቅር ውስጥ የደቡባዊ ግንባር ዋና አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ዛሬ ወደ አላማጣ ከተማ መግባታቸው ተረጋግጧል። በከተማዋ የወታደራዊ አዛዦች አስቸኳይ ስብሰባም ተደርጓል። በዝርዝር እናሰማችኋለን። በሳውዲ አረቢያ በሚገኝ አንድ የማደሪያ ተቋም ወይም እስር ቤት ውስጥ 65 ኢትዮጵያውያን ስደተኞች በጅምላ መረሸናቸውን የሚያሳይ አስደንጋጭ መረጃ ወጥቷል። ግድያው የተፈጸመው በሀገሪቱ ደቡባዊ ምዕራብ አቅጣጫ በሚገኘው የካሚስ ሙሻይት ማደሪያ ተቋም ብሎክ 5 በተባለው ክፍል ውስጥ መሆኑን የተለያዩ የማህበራዊ ሚዲያ ምንጮችና የቀድሞ ኃላፊዎች በስፋት እየገለጹ ይገኛሉ። ይህንን አሳዛኝ ዜና በተመለከተም ዝርዝር መረጃ ደርሶናል፣ ተሰሙታላችሁም። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎች ላይ ጠንካራ የእስርና ከሀገር የማባረር ዘመቻ ተጀመረ። በእስራኤል የሚኖሩና የወቅቱን የኤርትራ አገዛዝ በይፋ የሚደግፉ ስደተኞች የመኖሪያ ፈቃዳቸውን የመንጠቅና የማባረር ከፍተኛ አደጋ ከፊታቸው ተደቅኗል። የሀገሪቱ ብሔራዊ ደህንነት ሚኒስትር ኤታማን ቤንግቢር በፖሊስና በሕዝብ ባለስልጣናት ላይ ባደረጉት ከፍተኛ ግፊት በርካታ የኤርትራ ዜጎች በቁጥጥር ስር ውለው እንዲታሰሩ እየተደረገ ይገኛል። በዓለም አቀፍ መረጃችን በዝርዝር ጉዳዩን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በኢትዮስ ሚዲያ በየቀኑ የሚተላለፉ አዳዲስና ታማኝ መረጃዎችን በወቅቱ ለመከታተል ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ ብታሰፍሩልን እንመለከታችኋለን። አሁን በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታ። በአማራ ምድርና ፋኖ በሚንቀሳቀስባቸው ቀጠናዎች የፊት ለፊትና የጨበጣ ውጊያው ዛሬም ተጠናክሮ ቀጥሏል። በፍቼ ሰላሌ ቀጠና ደብረ ሊባኖስ ወረዳ ውስጥ ከቀናት በፊት በፋኖ ኃይሎች ቁጥጥር ስር የዋሉትን ስልታዊ ከተሞችና አካባቢዎች ለመመለስ ከፍተኛ ወታደራዊ እንቅስቃሴ መጀመሩም ተሰምቷል። በተለይም ሴት ደብርና ውሻ ገደል ተብለው በሚጠሩት የደብረ ሊባኖስ አካባቢዎች ላይ ከፍተኛ ውጊያ ተቀስቅሷል። ይህንን የፋኖን ይዞታ ለመስበር የመንግስት መከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይል፣ ሚሊሻና የኮማንዶ ክፍሎች የተሳተፉበት የተቀናጀ ውጊያ የተሰነዘረ ቢሆንም በተደረገው ከባድ ውጊያ በሁለቱም ወገን ከፍተኛ ሰብአዊና ቁሳዊ ወታደራዊ ጉዳት መድረሱን የዜና ምንጮች አረጋግጠዋል። ከውጊያው በኋላ የጸጥታ ኃይሎቹ የፋኖ ደጋፊ ናችሁ በሚል በርካታ የአካባቢውን ነዋሪዎች በብዛት በማሰር ወደ ፍቼ ከተማና ወዳልታወቁ ስፍራዎች እንደወሰዷቸው ተገልጿል። የደብረ ሊባኖስና የውሻ ገደል ውጊያ የሚያሳየው በትጥቅ ትግሉ ውስጥ የሸዋ ግንባር ለሁለቱም ወገኖች ምን ያህል የሞትና የሽረት ስትራቴጂካዊ ቦታ መሆኑን ነው። መንግስት መደበኛ ሰራዊቱን ብቻ ሳይሆን የኮማንዶና የልዩ ኃይል ክፍሎችን በጋራ ማሰለፉ ቦታውን በፍጥነት ለማስለቀቅ ያለውን ፍላጎት ያሳያል። ሆኖም ግን ከውጊያው በኋላ የአካባቢውን ሲቪል ማህበረሰብ ማሰርና ማፈናቀል መመረጡ በመሬት ላይ ባለው ታጣቂና በህዝቡ መካከል ያለውን ትስስር ለመበጠስ የተደረገ የኃይል እርምጃ መሆኑን ታዛቢዎች ይናገራሉ። ይህ አሁን ውጊያ እየተደረገበት ያለው ቀጠና የኦሮሚያ ክልል መዋቅር ውስጥ
ቢካተትም የአካባቢው ስነ ህዝባዊና አስተዳደራዊ ታሪክ ግን እጅግ አነጋጋሪ መሆኑ ይነገራል። በጥናት የተሰበሰቡ መረጃዎች እንደሚያመለክቱት በደብረ ሊባኖስ፣ በፍቼ፣ በሰላሌ፣ በግራር ጃርሶ፣ በደራና በወራ ጃርሶ አካባቢዎች የሚኖረው ህዝብ ከ70 እስከ 80 በመቶ የሚሆነው የአማራ ተወላጅ ሲሆን የኦሮምኛ ቋንቋ ተናጋሪዎች ቁጥር ከ28 በመቶ አይበልጥም። ታሪካዊው ዳራ እንደሚያሳየው በ1983 ዓ.ም የህዝብ አስተዳደር መዋቅር መጀመሪያ ሲዘረጋ ይህ ቀጠና ወደ አማራ ክልል ተካቶ የነበረ ቢሆንም ከ45 ቀናት ቆይታ በኋላ ግን ተመልሶ ወደ ኦሮሚያ ክልል እንዲካተት ተደርጓል። ሌላው ቀርቶ የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ነጋሶ ጊዳዳ በአንድ ወቅት በሰጡት ቃለ መጠይቅ ሰሜን ሸዋን በተለይም ፍቼና ሰላሌን ለኦሮሚያ ክልል ይሰጡናል ብለን በፍጹም አስበን አናውቅም ነበር። በኋላ እነመለስ ዜናዊና ተፈራ ዋልዋ ሲሰጡን በጣም ገርሞናል በማለት የቀጠናው አስተዳደራዊ ክፍፍል በወቅቱ የነበሩ መሪዎች በሰጡት ስጦታ እንጂ መሬት ላይ ባለው ስነ ህዝብ ላይ የተመሰረተ እንዳልነበር መመስከራቸው ተወስቷል። በራያ ቀጠናና ባላማጣ ግንባር የሚንቀሳቀሱት የህወሓት ታጣቂዎች መጠነ ሰፊ የቡድንና የከባድ መሳሪያዎች ስርጭት እያደረጉ መሆኑን መሬት ላይ ያሉ መረጃዎች አመልክተዋል። ከቆላ ተንቤንና ከተለያዩ አካባቢዎች የተነሱ ታንኮችና መካከለኛ ርቀት ተኳሽ መሳሪያዎች ወደ ግንባር እየተጓጓዙ ባለበት በዚህ ወቅት በዛሬው ዕለት ብቻ 14 አዳዲስ የሞርተር መሳሪያዎች በተለያዩ ስልታዊ ይዞታዎች ላይ ተጠምደዋል። መረጃዎች እንዳመለከቱት እነዚህ መሳሪያዎች ሽፋን ለመስጠት በሚመች መልኩ በቃርሶልና በጣፊ ቀጠናዎች በኮቢድርና በትግሬ መንደር መተላለፊያዎች እንዲሁም በራያ ጥሙጋና በዋጃ ከተሞች ዙሪያ መተኮስ በሚችሉበት ስትራቴጂክ ቦታዎች ላይ ዝግጁ ሆነው እንዲቀመጡ ተደርጓል። የታንኮችንና የከባድ መሳሪያዎችን እንቅስቃሴ በተመለከተ በተለይ ደግሞ ባላማጣ ዙሪያ በአንድ ጀንበር 14 ሞርተሮች ተጠምደው የሽፋን ሰጭነት ስራ እንዲጀምሩ መደረጉ አካባቢው ወደ ሌላ ከባድ ወታደራዊ ግጭት እያመራ መሆኑን በግልጽ የሚያሳይ ሆኗል። ይህ አይነቱ መጠነ ሰፊ ዝግጅት ታጣቂዎቹ የመከላከል መስመር ራቸውን ለማጥበቅ ወይም ደግሞ አዲስ የማጥቃት እርምጃ ለመጀመር እያሰቡ መሆኑን ትልቅ ማሳያ ነው ተብሎ ይታመናል። ይህ በእንዲህ እንዳለ በህወሓት ወታደራዊ መዋቅር ውስጥ የደቡባዊ ግንባር ዋና አዛዥ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ዛሬ ወደ አላማጣ ከተማ መግባታቸው ተረጋግጧል። ጄኔራሉ ከተማዋ ውስጥ በሚገኘው ማዛ ሆቴል የደረሱ ሲሆን እዚያም የአርሚ አዛዦችን፣ የኮርና የክፍለ ጦር መሪዎችን ያካተተ አስቸኳይ ወታደራዊ ስብሰባ በትናንትናው ዕለትና በዛሬው ዕለት መጥራታቸው ታውቋል። ከዚህ በተጨማሪም ከአርሚ 24 እና ከአርሚ 31 የተውጣጡ ከ250 እስከ 300 የሚደርሱ ታጣቂዎች በግራ ካሶና በማይገደብ ወንዝ አካባቢዎች ላይ አዳዲስ ወታደራዊ ስምሪቶችንና የተሰጧቸውን ግዳጆች ለመገምገም ለሁለተኛ ተከታታይ ቀን ስብሰባ ላይ ተቀምጠዋል። በሌላ በኩል ከሰሞኑ የወጡትን ህወሓት የታጠቃቸው የጸረ ድሮን መሳሪያዎች ከሽፈዋል የሚሉ መረጃዎች ተከትሎ በየግንባሩ ባሉ ታጣቂዎች ላይ ከፍተኛ የስነ ልቦና መላሸቅና የፍርሃት ስሜት መፈጠሩ ተሰምቷል። ይህንን ወታደራዊ ስጋት ለመቀልበስ የድርጅቱ ከፍተኛ አመራሮች አዲስ መመሪያ ያስተላለፉ ሲሆን ወታደራዊ አዛዦች መረጃው ሐሰት ነው በማለት በየግንባሩ ላሉ ታጣቂዎች ማብራሪያ እንዲሰጡ ታዘዋል። ታጣቂው ስነ ልቦናው እንዳይጎዳ አሁንም ድርጅቱ የራሱን ድሮኖችና የጸረ ድሮን መሳሪያዎች በቀጣይ ዘመቻዎች ላይ እንደሚጠቀም ተገልጾ እንዲረጋጉ እየተደረገ ይገኛል። የድሮን ቴክኖሎጂ በወቅታዊው የሀገሪቱ የጦርነት ታሪክ ውስጥ ትልቅ ለውጥ የሚያመጣ መሳሪያ መሆኑ ይታወቃል። ስለሆነም የጸረ ድሮን መሳሪያዎች መክሸፍ ወሬ በታጣቂው ዘንድ መሰራጨቱ በጦር ሜዳ ላይ ያለውን የመዋጋት ሞራል በእጅጉ የሚጎዳ ነው። የከፍተኛ አዛዦች አስቸኳይ ስብሰባና ማስተባበያ መመሪያ በታጣቂው ውስጥ የተፈጠረውን የፍርሃትና የስነ ልቦና ስብራት ለመጠገን የተደረገ ፈጣን የፕሮፓጋንዳ ስራ መሆኑን ታዛቢዎች ያነሳሉ። ወደ ቀጣዩ እጅግ አሳዛኝና ልብ ሰባሪ መረጃችን ተሻገርን። በሳውዲ አረቢያ በሚገኝ አንድ የማደሪያ ተቋም ወይም እስር ቤት ውስጥ 65 ኢትዮጵያውያን ስደተኞች በጅምላ መረሸናቸውን የሚያሳይ አስደንጋጭ መረጃ ወጥቷል። ግድያው የተፈጸመው በሀገሪቱ ደቡብ ምዕራብ አቅጣጫ በሚገኘው የካሚስ ሙሻይት ማደሪያ ተቋም ብሎክ 5 በሚባለው ክፍል ውስጥ መሆኑን የተለያዩ የማህበራዊ ሚዲያ ምንጮችና የቀድሞ ኃላፊዎች በስፋት እየገለጹ ይገኛሉ። እንደ መረጃው በዚህ በአሰቃቂ ሁኔታ የተገደሉት ስደተኞች በአብዛኛው የተሻለ ህይወት ፍለጋ የተሰደዱና በሳውዲ ባለስልጣናት ቁጥጥር ስር ውለው የነበሩ ወጣቶች ናቸው። መረጃው ይፋ በሆነበት ወቅት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች ላይ መሰረታዊ ህጋዊ ከለላና በቂ የህግ ጠበቃ እንዲሁም አስተርጓሚ በሌለበት ሁኔታ የሞት ፍርድ ሊፈረድባቸውና የጅምላ ግድያ ሊፈጸም እንደሚችል አስቀድመው በተደጋጋሚ ማስጠንቀቂያ ሲሰጡ በቆዩበት ወቅት የተሰማ ክስተት ነው። የተለያዩ የሰብአዊ መብት ተሟጋች ድርጅቶች ቀደም ብለው
ባወጧቸው ሪፖርቶች ታሳሪዎቹ ማንበብ የማይችሉትን የክስ ሰነድ በኃይልና በድብደባ እንዲፈርሙ እንደሚገደዱና የሞት ፍርድ እንደተፈረደባቸው እንኳን የሚያውቁት በሂደቱ የመጨረሻ ደረጃ ላይ መሆኑን ሲገልጹ ቆይተዋል። ይህ አሳዛኝ ክስተት በስደት የሚገኙ ኢትዮጵያውያንና በሀገር ውስጥ የሚገኙ ቤተሰቦቻቸውን ልብ በሐዘን የሰበረ ሲሆን በአሁኑ ሰዓት በእስር ላይ ላሉት በመቶዎች የሚቆጠሩ ሌሎች ኢትዮጵያውያን ስደተኞች ሕይወትም ትልቅ ስጋት የደቀነ ሆኗል። ምንም እንኳን ይህ መረጃ በማህበራዊ ገጾችና በተለያዩ የዜና ምንጮች በስፋት እየተዘገበ ቢገኝም የሳውዲ አረቢያ ባለስልጣናትም ሆኑ የኢትዮጵያ ውጭ ጉዳይ ሚኒስቴር ወይም በሪያድ የሚገኘው የኢትዮጵያ ኤምባሲ እስካሁን በይፋ የሰጡት ማረጋገጫም ሆነ ማስተባበያ የለም። ሆኖም ግን በሳውዲ እስር ቤቶች ውስጥ ያሉ ዜጎቻችን የሚደርስባቸው ሰብአዊ መብት ጥሰትና እንግልት የቆየ በመሆኑ መንግስትና ዲፕሎማቶች የዜጎችን ደህንነት ለመጠበቅና የጉዳዩን እውነተኛነት በአስቸኳይ አጣርተው ለህዝብ ይፋ ለማድረግ ጠንካራ የዲፕሎማሲ ስራ ሊሰሩ እንደሚገባ ታዛቢዎች ያሳስባሉ። በኤርትራው ፕሬዝደንት ኢሳያስ አፈወርቂ አስተዳደር ደጋፊዎች ላይ ጠንካራ የእስርና ከሀገር የማባረር ዘመቻ ተጀምሯል። በእስራኤል የሚኖሩና የወቅቱን የኤርትራ አገዛዝ በይፋ የሚደግፉ ስደተኞች የመኖሪያ ፈቃዳቸውን የመንጠቅና የማባረር ከፍተኛ አደጋ ከፊታቸው ተደቅኗል። የሀገሪቱ የብሔራዊ ደህንነት ሚኒስትር ኢታማር ቤንግቢር በፖሊስና በህዝብ ባለስልጣናት ላይ ባደረጉት ከፍተኛ ግፊት በርካታ የኤርትራ ዜጎች በቁጥጥር ስር ውለው እንዲታሰሩ እየተደረገ ይገኛል። ይሁን እንጂ የኤርትራ መንግስት ደጋፊዎችን በይፋ ለማባረር ሙሉ ስልጣን ያለው የእስራኤል የሀገር ውስጥ ጉዳይ ሚኒስቴር ባለመኖሩ ምክንያት ውሳኔውን በተግባር ለመዋል ትልቅ ህጋዊ ፈተና ሆኖባቸዋል። ይህ በእስራኤል የተጀመረው ጠንካራ አቋም ከሌሎች የአውሮፓ ሀገራት ተሞክሮ ጋር ተመሳሳይነት እንዳለው ታዋቂ የእስራኤል ጋዜጦች ዘግበዋል። ላብነት ያህል የኖርዌይ መንግስት ባሳለፈው ውሳኔ ከኤርትራ መንግስት ጭቆና ሸሽተናል ብለው የሐሰት መረጃ የሰጡ ነገር ግን በተግባር በተለያዩ በዓላትና ዝግጅቶች ላይ የአስመራውን አገዛዝ የሚደግፉ ስደተኞችን የመኖሪያ ፈቃድ በመንጠቅ ከሀገር እንዲባረሩ አድርጓል። አሁን ደግሞ የእስራኤል ፓርላማ ወይም ክኔሴት በተመሳሳይ መልኩ የኤርትራን መንግስት የሚደግፉ ስደተኞች የስደተኝነት መብት ሊኖራቸው አይገባም የሚል ህግ አውጥቷል። ይሁን እንጂ ይህ ህግ ከወጣ ቆይቶ እስካሁን በቁጥጥር ስር ከዋሉት መካከል ወደ ሀገሩ የተመለሰው በጣም ጥቂት ሰው በመሆኑ ጉዳዩ በእስራኤል ባለስልጣናት፣ በህግ ክፍሎችና በሰብአዊ መብት ተሟጋቾች መካከል ከፍተኛ የፖለቲካ እሰጥ አገባና ክርክር ፈጥሯል። ይህ በእስራኤልና በአውሮፓ እየታየ ያለው እርምጃ በስደት ዓለም ላይ ትልቅ መዋቅራዊ ለውጥ እየመጣ መሆኑን ያሳያል። የምዕራባውያን ሀገራት የፖለቲካ ጥገኝነት የሚሰጡት በመንግስት ምክንያት ህይወቴ አደጋ ላይ ነው ለሚሉ ስደተኞች በመሆኑ ጥገኝነት አግኝተው በሀገር ውስጥ ሆነው ግንባር ቀደም የመንግስት ደጋፊና አስተባባሪ የሆኑት ኤርትራውያን መለየት ጀምረዋል። ይህ አካሄድ በኤርትራውያን ተቃዋሚዎችና ደጋፊዎች መካከል በውጭ ሀገራት ከተሞች የሚነሳውን ከባድ ግጭት ለመግታት የተወሰደ እርምጃ ቢሆንም የሰብአዊ መብት ተሟጋቾች ግን ሰዎችን ያለ በቂ ፍርድ ቤት ውሳኔ ማሰርና ማባረር ዓለም አቀፍ ህግጋትን ይጥሳል በሚል እየተከራከሩበት ይገኛል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ሐሙስ የምሽት መረጃዎቻችን እነዚህ ነበሩ። በተመሳሳይ ሰዓት ሌሎችን መረጃዎች ይዘን ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜን ተመኘን።